አርዕስተ ዜና። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አመለከተ። ከነዚህ የምርጫ ክልሎች ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ መሆናቸው ተነግሯል። ዝርዝሩን እንነግራችኋለን። የኢትዮጵያ የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፉፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር አቶ እስመለዓለም ምህረቱን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ ተመሰረተባቸው። ተጨማሪውን ይዘናል። ቻይና ለ53 የአፍሪካ አገራት የሰጠችው አዲሱ ከቀረጥ ነፃ የንግድ ፖሊሲ በይፋ ሥራ መጀመሩ ታውቋል። ፖሊሲው ተግባራዊ መሆን በጀመረበት የመጀመሪያዎቹ ቀናት 24 ቶን የደቡብ አፍሪካ አፕልና ከፍተኛ መጠን ያለው የኬንያ አቮካዶ ያለምንም ቀረጥ ወደ ቻይና ገበያ መግባቱ ተሰምቷል። ከውጪ ቀዳሚ ያደረግነው መረጃ ነው። አሜሪካ በኢራን ወታደራዊ ይዞታዎች ላይ የአየር ጥቃት ፈጸመች። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በሆርሙዝ የባህር ሰርጥ በኩል የሚያልፉ የአሜሪካ የጦር መርከቦች ላይ ያለምንም ትንኮሳ ለተሰነዘሩ ተከታታይ የሚሳኤል የድሮንና የትናንሽ ጀልባዎች ጥቃት ምላሽ ለመስጠት በኢራን ወታደራዊ ተቋማት ላይ ያነጣጠረ ጥቃት መፈጸሙን አስታውቋል። በሰፊው እንነግራችኋለን። ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አመለከተ። ከነዚህ የምርጫ ክልሎች ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። የእጩዎች መረጃ ይፋ ከተደረገባቸው 10 ክልሎች መካከል በ5ቱ ብቻውን በተወዳዳሪነት የቀረበ ፓርቲም ሆነ ግለሰብ የለም። በስራቸው ባሉ ሁሉም ምርጫ ክልሎች በእያንዳንዳቸው ከአንድ በላይ ተወዳዳሪዎች የቀረበባቸው ክልሎች አፋር፣ ጋምቤላ፣ ሲዳማ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች ናቸው። አዲስ አበባና ድሬዳዋ ከተማ አስተዳደሮችን በተመሳሳይ መልኩ በሁሉም የምርጫ ክልሎቻቸው ከአንድ በላይ እጩዎችን ለውድድር አቅርበዋል። አዲስ አበባ ካሏት 23 የምርጫ ክልሎች በሶስቱ ገዢው ፓርቲ ለፓርላማው እጩዎችን ባያቀርብም 9 ፓርቲዎች ለእነዚህ መቀመጫዎች ተወዳዳሪዎችን ማስመዝገባቸውን የምርጫ ቦርድ ሰነድ ያመለክታል። በሰባተኛው ጠቅላላ ምርጫ ለመወዳደር የእጩነት ምዝገባ የምስክር ወረቀት የተሰጣቸው እጩዎችን ዝርዝር የያዘው ይህ የምርጫ ቦርድ ሰነድ የሐረሪና የትግራይ ክልሎች መረጃን እንዳላካተተ ኢትዮጵያን ኢንሳይደር ዘግቧል። የሕዝብ ተወካዮች ምክር ቤት የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም የገመገመ ሲሆን የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ባቀረቡት ሪፖርትም ባለፉት 9 ወራት ከኤሌክትሪክ ኃይል ሽያጭ $314 ሚሊዮን ለማግኘት ታቅዶ $365.9 ሚሊዮን ገቢ መገኘቱን አስታውቋል። ከተለያዩ የኃይል ምንጮች በ9 ወራት ውስጥ 1669 ሜጋዋት ማመንጨት ተችሏል ያሉት ሚኒስትሩ አጠቃላይ የኤሌክትሪክ ኃይል ማመንጨት አቅምን ወደ 9579 ሜጋዋት ማሳደግ እንደተቻለም አክለዋል። ከዚህ በተጨማሪም በገጠርና በከተማ የተገነቡ 3278 የመጠጥ ውሃ ተቋማት 2.7 ሚሊዮን የህብረተሰብ ክፍሎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን ተናግሯል። የንጹህ መጠጥ ውሃ ተጠቃሚ የህዝብ ቁጥር ከነበረበት 79.5 ሚሊዮን ወደ 82.3 ሚሊዮን ከፍ ማለቱንም ገልጸዋል። የምክር ቤቱ አባላት ሚኒስቴር መስሪያ ቤቱ በንጹህ መጠጥ ውሃና በኤነርጂ ዘርፍ ፍትሃዊ ተደራሽነትን ለማሳደግ ያከናወናቸውን ተግባራት የሚበረታቱ መሆናቸውን ጠቅሰው የጎርፍ ተጋላጭነትን በመቀነስ ፕሮጀክቶችን በተያዘላቸው የጊዜ ገደብ እንዲጠናቀቁ በማድረግና የተጠናቀቁ ፕሮጀክቶችን ቀጣይነት በማረጋገጥ ረገድ ሚኒስቴሩ የሚያከናውናቸውን ስራዎች ይበልጥ ማሳደግ እንዳለበት ጠቁሟል ሲል ኢቢሲ ዘግቧል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፉፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር አቶ እስመለዓለም ምህረቱን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል በሚል የተጠረጠሩ 13 ግለሰቦች ላይ ክስ ተመሰረተባቸው። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጪ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ ተመላክቷል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበ ሲሆን ከተከሳሾቹ መካከልም የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርና የነዳጅ አቅርቦትና ስርጭት ክትትል ባለሙያ ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የፍቃድ አሰጣጥ መመሪያ መተላለፋቸው በክሱ ተመላክቷል። ሶስቱ ተከሳሾች በግል የሥራ ዘርፍ ከተሰማራች ተከሳሽ ጋር በመመሳጠር 466058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ላይ ተጠቅሷል።
በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያው ላይ እጥረት እንዲከሰት በማድረግ ስልጣንን ያለአግባብ በመጠቀም ከባድ የሙስና ወንጀል ፈጽመዋል ሲል አቃቢ ሕግ አስረድቷል። ፍርድ ቤቱም የክስ መቃወሚያውን ለመስማት ለግንቦት 10 ቀጠሮ መያዙን ፋና ዘግቧል። የጣና በለስ ስኳር ፋብሪካ ፕሮጀክት ባጋጠመው የኤሌክትሪክ ኃይል መቋረጥ ምክንያት ለዓመታት ስኳር ማምረት አቁሞ እንደነበር ይታወቃል። በአሁኑ ወቅት ፋብሪካው የነበረበት የኤሌክትሪክ ኃይል አቅርቦት ችግር እንደተቀረፈለት የጣና በለስ ስኳር ፋብሪካ የህዝብ ግንኙነትና ተሳትፎ ኃላፊ አድገህ መኩሪያ ገልጿል። ለፋብሪካው የኤሌክትሪክ ኃይል የሚያቀርበው የኃይል ማስተላለፊያ ተከላ ተጠናቆ ወደ ፋብሪካው ኃይል መለቀቁን አክለውም ተናግረዋል። ይህንን ተከትሎም ለፋብሪካው የስኳር ምርት ግብዓት የሚሆነው ሸንኮራ አገዳን ከቅጠሉ ለመለያየት የሚያስችለውን አገዳን የማቃጠልና የማዘጋጀት ሥራ እየተከናወነ እንደሚገኝ ተናግረዋል። በጥቂት ቀናት ውስጥም ፋብሪካው ስኳር ማምረት እንደሚጀምር ኃላፊው አረጋግጧል። ከ24000 ሄክታር መሬት በላይ የሚጠቀመው ፋብሪካው በሙሉ አቅሙ ወደ ሥራ ሲገባ በቀን 12000 ኩንታል ስኳር የማምረት አቅም አለው ነው ያሉት። ለ23000 ዜጎችም የሥራ ዕድል መፍጠር የሚችል ግዙፍ ፕሮጀክት እንደሆነም አሚኮ ዘግቧል። ቻይና ለ53 የአፍሪካ ሀገራት የሰጠችው አዲሱ ከቀረጥ ነፃ የንግድ ፖሊሲ በይፋ ሥራ መጀመሩ ታውቋል። ፖሊሲው ተግባራዊ መሆን በጀመረበት የመጀመሪያዎቹ ቀናት 24 ቶን የደቡብ አፍሪካ አፕልና ከፍተኛ መጠን ያለው የኬንያ አቮካዶ ያለምንም ቀረጥ ወደ ቻይና ገበያ ገብቷል። ቀደም ሲል ለደቡብ አፍሪካ አፕል 10 በመቶ፣ ለኬንያ አቮካዶ ደግሞ 7 በመቶ ቀረጥ ይከፈል የነበረ ሲሆን አሁን ግን ወደ ዜሮ ዝቅ ማለቱ የአፍሪካ ምርቶች በቻይና ገበያ ያላቸው ተወዳዳሪነት እንዲጨምርና ወጪያቸው እንዲቀንስ አድርጓል። ይህ አዲስ መመሪያ ከዚህ ቀደም እድሉ ለነበራቸው ታዳጊ ሀገራት ብቻ ሳይሆን እንደ ደቡብ አፍሪካ፣ ግብጽ፣ ናይጄሪያና አልጄሪያ ያሉ ጠንካራ ኢኮኖሚ ያላቸውን ሀገራት ጭምር ያካተተ ነው። እንደ አውሮፓውያኑ አቆጣጠር በ2025 የቻይናና አፍሪካ የንግድ ልውውጥ 348 ቢሊዮን ዶላር በመድረስ ክብረ ወሰን ያስመዘገበ ሲሆን በ2026 የመጀመሪያ ሩብ ዓመትም የ26.8 በመቶ እድገትን አሳይቷል። ቻይና የንግድ ልውውጡን ይበልጥ ለማቀላጠፍ የጉምሩክ አሰራሯንና የኳረንቲን ደንቦቿን እያሻሻለች ሲሆን ይህም ለአፍሪካ የግብርና ምርት ሰፊ የገበያ ዕድል እንደሚፈጥር ይጠበቃል ሲል ሲጂቲኤን ዘግቧል። አሜሪካ በኢራን ወታደራዊ ይዞታዎች ላይ የአየር ጥቃትን ፈጸመች። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በሆርሙዝ የባህር ሰርጥ በኩል የሚያልፉ የአሜሪካ የጦር መርከቦች ላይ ያለምንም ትንኮሳ ለተሰነዘሩ ተከታታይ የሚሳኤል የድሮንና የትናንሽ ጀልባዎች ጥቃት ምላሽ ለመስጠት በኢራን ወታደራዊ ተቋማት ላይ ያነጣጠረ ጥቃት መፈጸሙን አስታውቋል። እዙ በመግለጫው እንዳለው ትላንት አመሻሽ የአሜሪካ የባህር ኃይል አውዳሚ መርከቦች በሆርሙዝ የባህር ሰርጥ በኩል ወደ ኦማን ባህረ ሰላጤ ሲጓዙ ከኢራን በኩል የተሰነዘሩ ጥቃቶችን መክቷል። በመቀጠልም ራሳቸውን ለመከላከል የተነጣጠረ የአየር ጥቃትን ሰንዝሯል። አሜሪካ ኢላማ ያደረገቻቸው የኢራን ወታደራዊ ተቋማት የሚሳኤልና የድሮን ማስወንጨፊያ ጣቢያዎችን፣ የእዝና የቁጥጥር ማዕከላትን እንዲሁም የስለላና የክትትል ተቋማትን ያጠቃልላሉ ነው የተባለው። በሌላ በኩል ኢራን የአሜሪካ ኃይሎች በግዛቷ ላይ ጥቃት መፈጸማቸውን በመግለጽ ከሳለች። የኢራን መደበኛ ያልሆኑ የዜና አውታሮች ሐሙስ ምሽት ላይ ፍንዳታዎች መሰማታቸውን የዘገቡ ሲሆን የሀገሪቱ የጦር ኃይሎች ቃል አቀባይ የአሜሪካ የአየር ጥቃት በቀሽም ደሴት፣ በባንደር ካሚርና በሲሪክ የባህር ጠረፍ አካባቢዎች በሚገኙ የሲቪል መኖሪያዎች ላይ መፈጸሙን ተናግሯል። ኢራን ለዚህ ጥቃት ተመጣጣኝ እርምጃ መውሰዷን የገለጸች ሲሆን ከባህር ሰርጡ በስተምስራቅና ከቻባህር ወደብ በስተደቡብ በሚገኙ የአሜሪካ ወታደራዊ መርከቦች ላይ ጥቃት መሰንዘሯን ቃል አቀባዩ በመንግስት መገናኛ ብዙሃን በኩል ባስተላለፉት የቪዲዮ መልእክት ገልጿል። ይሁን እንጂ እንደ ሲኤንኤን ዘገባ የአሜሪካ ማዕከላዊ እዝ በበኩሉ በአሜሪካ ንብረት ላይ የደረሰ ምንም አይነት ጥቃት የለም ብሏል። የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ ሀገሪቱ ከሁለተኛው የዓለም ጦርነት ወዲህ የምትከተለውን ጸረ ጦርነት አቋም በመተው ወታደራዊ ሚናዋን ለማሳደግ በሚወስዱት እርምጃዎች በመላው ጃፓን በ10 ዓመታት ታይቶ የማይታወቅ ግዙፍ ተቃውሞ እየተካሄደ ይገኛል። ከጥቅምት 2025 ጀምሮ ወደ ስልጣን የመጡት ታካይቺ ከቻይና፣ ሰሜን ኮሪያና ሩሲያ እየጨመረ የመጣውን ቀጠናዊ ስጋት ለመከላከል በማሰብ የጦር መሳሪያ ወደ ውጪ መላክ ላይ የነበረውን የረጅም ጊዜ እገዳ በቅርቡ አንስተዋል። በተጨማሪም የጃፓንን የጦር ኃይል ዓለም አቀፍ ተሳትፎ ለማስፋት እየሰሩ ነው። ይሁን እንጂ ውሳኔው በሕዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። በቶኪዮ፣ ኦሳካ፣ ኪዮቶና ፉኩኦካ ከተሞች በሚካሄዱት ሰልፎች ላይ ወጣቶችና አዛውንቶች በጋራ በመውጣት ጦርነት አይኖርም የሚል ድምፃቸውን እያሰሙ ነው። ተቃዋሚዎቹ እንደ አውሮፓውያኑ አቆጣጠር በ1947 የጸደቀውንና ጃፓን ጦርነት እንዳታውጅ የሚከለክለውን የሕገ መንግሥቱን ታሪካዊ አንቀጽ 9 መንግሥት እንዲያከብር አጥብቀው እየጠየቁ ነው።
በተለይም በሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃት በህይወት የተረፉ አዛውንቶች ጃፓን ዳግም ወደ ጦርነት አዙሪት እንዳትገባ ስጋታቸውን ገልጸዋል። በማህበራዊ ሚዲያ ላይ በሚደረግ ቅስቀሳም የወጣቶች ተሳትፎና የሰልፈኞቹ ቁጥር ከሳምንት ሳምንት እያደገ ሲሆን ዜጎች መንግስት የህዝብን ፍላጎት ሳያዳምጥ የሚያደርገውን ወታደራዊ ማሻሻያ አጥብቀው በመቃወም ላይ እንደሚገኙ ቢቢሲ ዘግቧል።